ለማንኛውም በጣም ነው ያዘንኩት በዚህን ሰሞን ማለት ነው። ምክንያቱም በጣም ብዙ ልጆች ቲክቶክ ላይ ስላየሁት ማለት ነው። በጣም ብዙ ልጆች የሞቱ አሉ እና አድኑን እያሉ የሞቱም አሉ። እንደገና ደግሞ በጣም ብዙ ችግር ደርሶባቸው እየተደበደቡ በጣም ብዙ ስቃይ አለ። የሰው ሀገር ግን የእውነቴን ነው የምላችሁና እንደሆነ እንጃ አንቺ መተሽ አንቺ እየሰራሽ እንዴት እንዴት ትናገራለሽ ልትሉም ትችላላችሁ። ግን ሙሉ ለሙሉ እንዶ አረብ ሀገር ቢዘጋ እግዚአብሔርን በጣም የሚጎዱት ደግሞ በጣም የክፍለ ሀገር ልጆች ናቸው። አብዛኛዎቻቸው ቋንቋ የማይችሉ ቋንቋ የማይናገሩት ማለት ነው። ለማንኛውም እንዴት ናችሁ? ደህና ናችሁ ወይ ውዶቼ ቤተሰቦቼ እላችኋለሁ። የማዳም ቅመሞቼ እንዴት ናችሁ? ለማንኛውም ቪዲዮዬን ሼር አድርጉልኝ፣ ላይክ ስጡኝ እላችኋለሁ፣ አስተያየት አስቀምጡልኝ እላችኋለሁ። ሰብስክራይብ እያደረጋችሁ አበረታቱን። ለማንኛውም አዲስ እንደመሆነ ይመጣል ቪዲዮን ብዙም ቶሎ ቶሎ እንትን ላይታይልኝ ይችላል። ለማንኛውም በተስፋ ነው የምሰራ፣ ተስፋ አለኝ። አንድ ቀን ደግሞ ከዕለታት አንድ ቀን አንዱ ቪዲዮዬ በጣም ሊታይልኝ ይችላል እና አሁንም ደግሞ ያው ምንም አይልም እግዚአብሔር ይመስገን እየሄደ ነው ብዬ አስባለሁ። እና ከዩቱብ ከሀቢባ ዩቱብ ነው በጣም የተማርኩት ማለት ነው። ለማንኛውም ብዙ ጊዜ አንስተሽኛል እንዳትኝ አደራሽን፣ ብዙ ነገር እያስተማርሽ ነው። የእውነቴን ነው በጣም ኮራውብሽ ማለት ነው። ኮርቼብሻለሁ። ምክንያቱም በጣም እኛም ማናቃቸው ነገሮች ታምኔት አሰራር፣ ቪዲዮ አቀማመጥ፣ አሁንም ቪዲዮ በትክክል ያልተቀመጠ ነው እና ታምኔቱን ለማስቀመጥ እሱ ላይ ትንሽ ግራ እየተጋባው ነው እና እሱንም ሰርተሸዋል፣ እሱንም አይቼዋለሁ። በጣም ቴንኪ ብዬሻለሁ በነገራችን ላይ ማለት ነው። እና ወደ ጉዳያችን ስንመለስ በጣም ብዙ ልጆች ማለት ነው የእውነቴን ነው የምላችሁና እየተጎዱ ነው ያሉት፣ በጣም እየተሰቃዩ ነው ያሉት ማለት ነው። በየትኛውም አረብ ሀገር በተለይ ሳውዲ ላይ በጣም ማለት ነው። አንደኛ አዲስ የሚሄዱት ልጆች ናቸው ጉዳት እየደረሰባቸው ያለው። ለምን ቋንቋ በትክክል ጉዳት እንኳን ሲያደርሱባቸው ለምንድን ነው የምትመችኝ፣ ለምንድን ነው እንዲህ የምታረግኝ ብሎ ለመናገር እንኳን ቋንቋ ያስፈልጋል፣ መናገር ያስፈልጋል። ያ ነገር ያለመናገራቸው ይሁን ወይ ጥፋት አጥፍቶ ይሁን ብቻ አላቅም። እኔ እንጃ በጣም እኔ በእኔ በቃ የእነሱን ቦታ ተካውኝ። ምክንያቱም ከዚህም በፊት እኔም የመጀመሪያ ጊዜ ላይ እንደዚህ አይነት ጥቃት ሊደርስብኝ ነበረ ማለት ነው። ምክንያቱም አንደኛ መክተፋ ይዛ እንዲህ በዚህ መክተፋ እንዲህ ስትል እጇን ያስኩባት ጊዜ ነበረ። እንደዛ ነገሮች አጋጥሞኛል። እንደገና ጎትታኝ ወደ መስኮቱ ጋር ሁሉ አድርሳኛለች፣ ከመስኮት ልትጥለኝ ማለት ነው። ምክንያቱም ያ ምንድነው ትንሽ ቋንቋ ወይ እንግሊዘኛ ኖ የምትል ነገር ትንሽዬ በቃ አለ አይደለ ፍንጭ ነገር ወይስ ደግሞ የፖሊስ የሚል ነገር እቺ ነገር እና ድፍረት በቃ ኃይለኝነት በቃ እሷ ዝም ብላ ስትመታችሁ ወይ ዝም ብላ ስትናገራችሁ እናንተ ዝም ያለ ማተመን። አንዳንዴ መናገር ደግሞ ያስከብራል። ልትነኪኛችኝ ወደ አመጣሽኝ ቦታ መልሽኝ፣ ወደ ቢሮ መልሽኝ። እኔን ግን ልትነኪኝ አትችም። በቃ የመጣሁት ለስራዬ ነው። እንደዚህ የመናገር በራሳቸው ቋንቋ እሷ እየቀረጸቻችሁ እኮ ነው። በዛን ጊዜ በራሳቸውን ቋንቋም ቢሆን በቃ ወደ ሀገሬ እኔ የመጀመሪያ ጊዜ ቋንቋ ስለማልችል በራሴ ቋንቋ እሷ ስትናገር እኔ በራሴ ቋንቋ ነው የምናገረው። ምክንያቱም ምንም አማራጭ የለኝም። እዛ ቦታ ላይ ጨለማ ነው፣ የሰው ሀገር ነው። ቋንቋ የማልችልበት የማልናገርበት ሀገር ላይ ነው ያለሁት። ምንም አይነት በቃ ሌላ ሀገር ውስጥ ነው ያለሁት። ስለዚህ እሷ የምትናገረው ነገር አልሰማም፣ እኔ የምናገራትን ነገር ልሰማ አልችል። ግን ቢሮና ኖ ኢትዮጵያ የሚል ሶስቱን ነገሮች ስለማውቃቸው ከዛን ግን ምንድነው ቀስ እያልኩኝ ያው ትንሽም የዛሬ 8 ዓመት ማለት በጣም ረጅም ዓመት እና ከዛሬ 8 ዓመት በፊት ነው። ግን ልጅም ስለነበርኩ በዛን ሰዓት የአእምሮ እንትን ቶሎ የማያዝ ቋንቋቸውን ቶሎ የማያዝ ስለነበረብኝ ቋንቋቸውን የመልመድ 1 ወር በቃ ትንሽ መናገር ጀመር። ከዛ በኋላ ግን የፈለገች ነገር ብትናገረኝ በዛች በቋንቋዬ መልሳታለሁ ማለት ነው። እኔ ልትናገር አትችይም። እኔ የመጣው ለስራዬ ነው። በቃ ስራዬን ሰራለሁ። ከስራዬ ውጪ እንድታናግረኝ ራሱ አልፈቅድላትም ማለት ነው። ግን ያ ምንድነው እንደዚህ የምታደርጉት አድርጉ ወይስ አታድርጉ የምላችሁ ድፍረት ያስፈልጋል በጣም ማለት ነው። አንደኛ ከክፍለ ሀገር የምትመጡ ልጆች በጣም በቃ እኔ እንጃ አማርኛ መናገር ራሱ በትክክል
መናገር የማይሰሙ አማርኛ መናገር የማይሰሙ ወይ ደግሞ የሌላ ቋንቋ ሆኖ ደግሞ ኦሮምኛ መስማት የማይችሉ ወይ ደግሞ የሌላ ቋንቋ ሆኖ ደግሞ ሌላ ቋንቋ በቃ ብዙ የተለያየ ብሔር ብሔረሰብ ስላለ ቋንቋቸው የተለያየ ስለሆነ ያ ነገር ያለ መግባባት ኢትዮጵያ እኮ ተገናኝቶ እንኳን እኮ አንዳንድ ጊዜ ቋንቋ ብቻ ስለማይግባቡ ምን ላርግልሽ፣ ምንድን ነው የምትፈልጊ፣ እንዴት ብዬ ላናግርልሽ የሚል ነገር ሊገናኙ ይችላሉ። ግን ደግሞ ያለ መግባባት አለ። ይሄ ሁሉ ነገር ስላለ በጣም ብዙ ልጆች ነው በጣም ነው ያዘብኩት በዚህን ሰሞን እግዚአብሔርን በቃ ምንም አማራጭ ስለሌለኝ ምንም ማድረግ ስለማልችል ነው ዝም ያልኩኝ ማለት ነው። ሼር ከማድረግ ውጭ ምንም ነገር ማድረግ አልችልም ነው እና ብዙ ልጆች አሉ ሞታ ደግሞ ሬሳዋ እንኳን ወደ ሀገር መግባት የማይችል እጃቸው የተቆረጠ እግራቸው የተቆረጠ እኔ እንጃ በጣም ነው በቃ በጣም ነው ያዘንኩት በጣም ማለት ነው። ምክንያቱም ሰርቼ አገኛለሁ ሰርቼ ቤተሰቤን እለውጣለሁ ወይ ደግሞ ልጆች ሊኖራት ይችላል ልጆቼን የተሻለ ነገር የተሻለ ትምህርት አስተምራለሁ ጥሩ ህይወት አኖራለሁ ብላ ነው የመጣችው እቺ ልጅ። ሁላችንም እንደዛ ነው የተሻለ ነገር ለመኖር ነው እንጂ አገራችን ላይ ጥሩ ነገር የተሻለ ነገር ቢኖር ማንም ከሀገሩ አይወጣም ማንም ማለት ነው። ድህነት ነው ከሀገር የሚያስወጣን። ድህነት አፈር አባቱ ይብላና ድህነት ይሄ ድህነት ነው። እግዚአብሔር ድህነትን በጣም ነው የምጠላው። አሁን ነው የጠላሁት ድህነትን እና ድህነት ነው ከሀገራችን ያስወጣን ነው እና አሁን ላይ ደግሞ ትንሽም ቢሆን የሀገራችን ትንሽ እየተስተካከለ በቃ የተሻለ ነገር ለመስራትም እንደፈለግ ለመንቀሳቀስም የሚመችበት ሀገር እየሆነ ነው እና ያው ከሰላም ውጪ መቀር ማለት ነው። በዚህ አጋጣሚ እንግዲህ እባካችሁ እራሳችሁን ጠብቁ። አንዳንዶቻችሁ ደግሞ ምግብ ያለ መብላት፣ ውሃ ያለ መጠጣት፣ በዚህ ደግሞ ልትወርቁ ትችላላችሁ። አንዳንድ ጊዜ ሁሉም ቦታ ካሜራ አለ ስለተባለ ብቻ ራሳችሁን ጠብቁ። ካሜራ አለ እንደዚህ አታርጉ፣ እንደዚህ እነሱ በሌሉበት ስለሚባል ብቻ እኔ ምግብ ስበላ ካሜራ ያየኛል፣ በዛ ካሜራ ታየኛለች ብላችሁ ምግብ ሳትበሉ ምትሉ አሉ። ምግብ ሳትበሉ ስራችሁን ብቻ እየሰራችሁ በዛው ያዞሯችኋል፣ በዛው አዙሮሽ ትወርቂያለሽ። የምግብ እጥረት ራሱ ሰውነትን እየከሳ ሰውነትን እየጨረሰ ነው የሚሄደው። አንደኛ ጠግብ ብለሽ እንደፈለግሽ አርገሽ ባትበይ እንኳን ቢያንስ እንኳን ቀድመሽ እሷ ሳትነሳ አንቺ ቀድመሽ ስለምትነሺ አንደኛ ለልጆች ምሳ ልትቋጥሩ የምትኖሩ ልጆች ልትኖሩ ትችላላችሁ። ሁለተኛ ደግሞ ልጅ ባይኖሩ እንኳን ቀድመሽ የምትነሽበት እንትን እድል ይኖርሻል። እሷ ሳትነሳ እነሷ ቶሎ አይነሱም። ወይ 11 ሰዓት ነው የሚነሱት ወይ 10 ሰዓት ነው የሚነሱት። በጣም ረጅም ሰዓት ነው የሚተኙት። በዛን ሰዓት ደግሞ እናንተ ያለውን ነገር ፍሪጅ ውስጥ ያለውን ነገር ወስዳችሁ መብላት። ዱቄት አይጠፋም፣ በእርግጠኝነት ነው የምላችሁ። የትኛው አረብ ቤት ዱቄት አለ። ዱቄት እንኳን በጥብጣችሁ ቂጣ ጋግራችሁ ያንን ነገር የመብላት እንትን ትችላላችሁ ማለት ነው። ዳቦ ደግሞ አይጠፋም። ቢያንስ ሻይ አፍልታችሁ ሻይ በወተት አድርጋችሁ ሻያችሁን ዳቦአችሁን ቶሎ ቶሎ ጉርስ አድርጋችሁ ውሃችሁን ጥጥት አድርጋችሁ ስራችሁን ብትሰሩ አይደክማችሁም፣ ዝልፍልፍ አትሉም፣ ውስጣችሁ አይጎዳም፣ የጨጓራ በሽተኛም አትሆኑም። አብዛኛው በዚህ ነው በቃ የመውደቅ እድል እና የእንትን በቃ ዝልፍልፍልፍ ብሎ ብዙ ልጆች የሚጎዱት አሉ። አሁን አንዳንድ ጊዜ በጣም በቃ በቲክቶክ ሲለቀቁ የማያቸው ልጆች ሰውነታቸው በቃ ከፍት ብሎ አልቆ ነው በቃ እንዲህ በቃ እኔ እንጃ ይሄና ምንድን ነው የምልበት ነገር አለና ይሄ ምንድን ነው በጣም ብዙ ልጆች ድሮ እኔ እንደዚህ ከመዋጥን ቤት በምሰራበት ጊዜ ምግብ ጭራሽ በቃ እንዴት እንደሚንቀጠቀጡ ምግብ ወስዶ ለመብላት ማለት ነው። በቃ ያንን ምሳ ሰዓት ሩዝ ነው የሚሰራ። ሩዝና ያው እንደሚታወቀው ሩዝ ነው የሚሰራ። ከዛ ደግሞ ዶሮ አለ ወይ እንትን ዶሮ መጭቡስ ምናምን ነው የሚሰራ ብዙ ጊዜ። ያንን ራሱ ከሰዎች የተረፈውን ለመብላት ራሱ በቃ እንዴት እንደሚንቀጠቀጡ እንዴት እንደሚፈሩ ማለት ነው። ለምን እንዴ አንቺ ካልበላሽ ካልጠጣሽ እንዴት አድርገሽ ነው ይሄን ሁሉ ቤት የምታጸጂው? መኪና የሚያጥብ አለ ውጪ፣ በጣም በፀሐይ በበረሃ ውጪ የሚያጥቡ ልጆች አሉ። መኪና በየቀኑ የሚታጠብ አለ። ካልበላሽ ደግሞ ምንም ልታረጊ አትችይም። ምክንያቱም በእኔም ደርሶብኛል። እኔም ወድቅ ያለው ስሰራ ማለት ነው። ምክንያቱም ምንድነው ምግብ አልነበረም።
እኔ የመጀመሪያ ጊዜ ያው ፍርሃትም ስለነበረ አዲስም ስለሆንኩኝ ምግብ ያለማግኘቴ ወደቅኩ ማለት ነው። በዛን ዘቴ ምንድነው እሱ በቃ ራሴን እኔ ራሴ ነኝ ራሴን መንከባከብ ያለብኝ። ሴትያ አይደለችም። ሴትያ እኮ ጠዋት ተነስታ ነይ የሀቢብቴ ነይ እና ቢ እና ጠጪ ከዛ በኋላ ስራሽን ስሪ አትልሽም። እንዴት የተባረኩ ካልሆነ በቀር ማለት ነው። ያላ ያላ አሸግም ነው የሚሉሽ ስራቸው ስለሆነ ማለት ነው። ቤታችሁን ልታጸጂ ቤታቸውን እንትን ልትይ ነው የመጣሽው። ይሄ አንቺን ሊንከባከቡ አይደለም። በተቻለሽ አቅም ደግሞ ራስሽ የምትንከባከብ ራስሽ ብቻ ነሽ። ማንም አይንከባከብሽም። ማንም ዞር ብሎ የሚያይሽ ሰው የለም። ወደቅሽ፣ ሞትሽ፣ ምናልሽ ብትሞችም ደግሞ ያው ሬሳሽን ወስዶ የሆነ ቦታ ይሰጣሉ ማለት ነው። ከዛ በኋላ ይለመናል ወይ ደግሞ ብሩም ካልተገኘ ደግሞ እዚሁ ይጣላል ማለት ነው። ያ የሰው ልጅ ፍጡር በእግዚአብሔር አምሳል የተፈጠረ ሰው ማለት ነው። ስለዚህ ከዚህ ሁሉ ደግሞ ራሳችሁን መጠበቅ፣ ቀድማችሁ ስትነሱ ቶሎ ብላችሁ ቁርሳችሁን መስራት፣ ቶሎ ብላችሁ ሻያችሁን አብልታችሁ ሻያችሁን ጥጥት፣ ዳቦሽን ብልት፣ አፕል አይጠፋም አፕልሽን ብልት፣ ይሄ ጅብን ምናምን አይጠፋም በሱ በቂጣ ጠቅልለሽ እሱ ዋጥ ማድረግ ብልት ማድረግ፣ ውሃሽን ጥጥት ማድረግ። ከዛ በኋላ በቃ የፈለግሽውን ነገር ብትሰሪ ፎቅ ብታጸጂ ወደታች ብትወርጂ እሷ እስከምትነሳ ድረስ ምግብ እስከሚሰራ ሌላ ምግብ ሩዝ እስከሚሰራ ድረስ ደግሞ አንቺ በዚህ ራስሽን ትጠግኛለሽ ማለት ነው። ምክንያቱም እሷ እስከምትነሳ ገና ቁርስ ክቡስ እስከሚሰራ ድረስ ምን እስከሚሳ አንቺ ግን በቃ ሆድሽ ተቃጥሏል፣ ጨጓራሽ ተላውሶ ምንም ሳይፈጭ ሲቀር እንደገና በራብ ላይ ሌላ ችግር ሲመጣ እሷ ሰርታ አብራችሁ ሰርታችሁ እስከምታቀርቡ ድረስ አንቺ ሞተሻል። ምክንያቱም እነሱ በእንቅልፍ ስለሚያሳልፉ እነሱ ምንም አይመስላቸውም ስለሚተኙ ማለት ነው። ስተኝ እኮ ምንም ራበም ምንም አይመስልሽም። በዚህ ራሳችሁን መጠበቅ ነው። ራስሽን ካልጠበቅሽ ማንም እኔ ራሴን ጠዋት ተነስቼ አሁን በሚቀጥለው ቪዲዮ ሰራላችኋለሁ እንዴት እንደምሰራ ማለት ነው። ስራዬ እንዴት መድቤ ነው የምሰራ። ምክንያቱም ዛሬ አሁን ሰኞ ነው። ሳሎን አጸዳለሁ። የልጆች መኝታ ክፍል አላጸዳም። ሁለት ሳሎን ስላለ ሁለቱን ሳሎን ብቻ ነው ማጸዳ። ሻወር ቤቶቹን ነው ማጸዳ። ሌሎቹን ክፍል ግን አላጸዳም። ነገ ነው ማጸዳ ማለት ነው። ሮብ ደግሞ ምንድነው የካውያ ቀን ነው የማደርገው። ሮብ ካውያ ነው የምተኩሰው። እንደዚህ ስራዬን አከፋፍዬ ማለት ስራችሁን በቃ ይሄ ሙሉ ቤት እኮ እናንተ ናችሁ ራሳችሁ ናችሁ ስራችሁን የምትሰሩት አይደለም። እያወቃችሁ መዳም እየተወቻችሁ ስትመጣ ማለት ስርስታችሁ ሳቴ ስጠን ራስሽ መድበሽ አንድ ቀን በደንብ ካጸዳሽ አንድ ቀን ደግሞ ነካ ቆሻሻ ብቻ ነስነስ ታረጊና ትተያለሽ። ሌላኛው ክፍል ደግሞ እንደዛው ታረጊሽ። አንድ ቀን ጽድት ካረግሽ ሁለተኛ ቀን ግን ጽድት አታረጊም። እንደዛ እያረጋችሁ ራሳችሁን ስራችሁን እየመደባችሁ ራሳችሁን እየጠበቃችሁ አንደኛ ከቅልፍ ስትነሺ ከጸሎትሽ በኋላ ያው እግዚአብሔርን ማመስገን ነው ጠዋት ስትነሺ ማለት ነው ሁላችሁም። ከዛ በኋላ ምንድን ነው ለራሴ ነው ቅድማ የምሰጠው ለራሴ ማለት ነው። መጀመሪያ ሻይን ያፈላለሁ፣ ቡናዬን ካለ ቡናዬን አፈላለሁ፣ ቁርሴን በላለሁ። ቁርሴን ከበላሁ በኋላ ደግሞ ውሃዬን ጠጥቼ ትንሽ ቁጭ ብዬ ደግሞ ራሴን አረጋግቼ ወደ ስራ ይገባለሁ። በቃ እሷ ስንት ሰዓት ነው የምትነሳ? ወይ 11 ሰዓት ወይ 4 ሰዓት ነው የምትነሳ፣ ወይ 12 ሰዓት ወይ ልጆች ልታመጣ ነው የምትነሳ። ልጆች አምጥታ ከዛ በኋላ ነው ምሳ የምትሰራ። ያን ጊዜ እኔ እሷ መጠበቅ አለብኝ ማለት ነው? ኖ መጠበቅ የለብኝም። ምክንያቱም ይሄ ደግሞ እነሱ አንዳንዶቹ አሉ ለምን በላሽ አይሉም። በነገራችን ላይ እንዲህ ለምን አረግሽ አይሉ። በቃ አንቺ ቤቱን ለአንቺ ትቶታል አይደለም። ስራሽን መድበሽ በየቀኑ የምትሰሪውን ነገር አስተካክለሽ ከዛ በኋላ ደግሞ የመጀመሪያ ስራሽ ጠዋት ስትነሺ ቁርስሽ ነው። በቃ ቁርስሽን መብላት፣ ከቁርስሽ በኋላ ስራሽን መስራት። ግን አንዳንዶቹ ደግሞ አሉ ቁርስም አይበሉም ምንም አይደሉም። ዝም ብሎ በቃ ወይ ስልክ ላይ ነው፣ ስልክ ማውራት ነው። ስልክ ማውራት ጭራሽ አይፈልጉም እነሱ። አጠገባቸው ቆመሽ ራሱ ስልክ መነካካት ራሱ አይፈልጉም፣ እንኳን ልታወሪ አይደለም ማለት ነው። ስለዚህ ከዚህ ሁሉ በቃ አንዳንዴ እነዚህ ልጆች የሚሞቱት አንደኛ ወይ በራብ ነው ወይ ራብ ገላቸው ይሁን እንዴ እላለሁ እኔ። እግዚአብሔር በጣም ብዙ ነገር ነው የማስበው። ወይ ሴትዮዋ መታቸው ይሁን ወይ ወርቆ ይሁን ወይ ደግሞ ረሃቡ ራሱ ሰውን ይገላል። ትንሽ ከቆየሽ እዚህ ሀገር
ቶሎ ቶሎ ነው በቃ ምግብ የሚያሰኝሽ ማለት ነው። አንደኛ ሙቀቱ ይሆን አላቅም፣ አየሩ ይሆን አላቅም። አሁን እኔ ትንሽ ቆይቼ ደግሞ በቃ እንጀቴ እንዲህ ይላወሳል። ትንሽ ደግሞ ቀምሳለሁ። ከዛ ደግሞ እንደዛው አንዳንዴ ደግሞ ያዞረኛል ሁሉ እርቦኝ እስከምበላ ድረስ ጭንቅላቴ እንዲህ ነው በቃ የምዞረው። ኩሽናው ጠቅላላ እቃ ቤቱ ጠቅላላ ይዞርብኛል እንደዚህ ማለት ነው። ያ ምንድን ነው አላቅም። ብቻ ነው እግዚአብሔር ብቻ ምን አይነት ምግብ እንደሆነ አላቅም። የዚህ ነገር ምግብ እኛ ጠዋት አሁን ኢትዮጵያ ሆኜ ስንት ሰዓት ወይ 3 ሰዓት ቁርስ ብንበላ ነው ቡና ቢጠጣ ቁርስ ይበላል። ከዛ በኋላ ሙሉ ቀን የሚዋልበት የቡና ቁርስ ብቻ ቀምሰን ቡና ጠጥተን ሙሉ ቀን የምንውልበት ጊዜ አለ። ያ የእሱ በረከት ነው፣ የእግዚአብሔር በረከት ነው የኢትዮጵያችን። ግን ደግሞ እዚህ ሀገር የሰው ሀገር ላይ ሆናችሁ ራሳችሁን መጠበቅ፣ ራስሽን ካልጠበቅሽ አንቺ ጠዋት ተነስታ የሀቢብቴ ናይና ቡና ጠጪ ቁርስሽን ብይና እንደዚህ አርጊና እንደዚህ ከዛ በኋላ ስራሽን ስሪ አትልሽም። ራስሽ ነሽ መስራት ያለብሽ፣ ራስሽ ነሽ መንከባከብ ያለብሽ። ራስሽን አሞሽ እኮ ብተኝ ማንም ጎሜ ነው የምትለው አይደል? ነይና ስሪን ራሴን አሞኛል እኮ ብትያት መስማ የላትም። ጭራሽ እንዳልሰማች ነው የምትሆነው ማለት ነው። አይፈልጉም። ራሴን አሞኛል የሚል ነገር ድምፅ መስማት ራሱ አይፈልጉም። ስለዚህ ራሳችሁን ጠብቁ፣ ራሳችሁን ተንከባከቡ፣ ውሃ ጠጡ፣ ምግብ ብሉ ባገኛችሁት ሰዓት ማለት ነው። ባገኛችሁት ታይም ፍሩት ካለ ፍሩታችሁን፣ ይሄ ኪያር ደግሞ ቆንጆ ነው። ኪያራችሁን ንፍት ማድረግ ብልት ማድረግ እግዚአብሔርን። አንዳንዴ እነዚህ ልጆች በቃ በጣም ነው የሚያዛዙኝ፣ በጣም ማለት ነው። በጣም የከሱ ናቸው። በጣም በቃ እኔ እንጃ። አሁንም አሉ ብዙ ልጆች አሉ፣ አድኑኝ፣ እንዲያድርጉልኝ፣ በቃ ሼር አድርጉልኝ፣ ለኤምባሲ አድርሱልኝ የሚሉ በጣም ብዙ ልጆች አሉ። እነሱም እግዚአብሔር ይርዳቸው፣ እግዚአብሔር ይድረስላቸው። በሰው ሀገር እንደዚህ የምንቃጠለው፣ በሰው ሀገር እንደዚህ ሬሳችን እንኳን እንዳይገባ በቃ ተለምነን ምን ተብለን ነው። እና ከዚህ ሁሉ መድኃኒዓለም ይሰውረን ነው፣ እግዚአብሔር ይሰውረን ነው። አላህ ይጠብቃችሁ በያላችሁበት፣ መድኃኒዓለም ይጠብቃችሁ በያላችሁበት እላለሁ። ለማንኛውም ቪዲዮዬን ሼር አድርጎልኝ፣ ቪዲዮዬን ይዩልኝ፣ ኮሜንት ላይ አስተያየት እጠብቃለሁ። ለማንኛውም ሰብስክራይብ ስጡኝ እላችኋለሁ። በተረፈ ሰላም ቆዩን። በሌላ ቪዲዮ እስከምንገናኝ ድረስ ቻው።